ዛሬ ደግሜ ያፈቀርኩ ፍቅር ያዘኝ ብታይ ዛሬ ስላንተ ሳስብ ይሄ ለምሳሌ ሰውን ስታፈቅር የለም ስተኛ ስላንተ ስነሳ ስላንተ ሳመኝም አይባልም ቀፈኝም አይባልም ስገባ ለምድሪ ሳምከኝ ሳመኝ ሳል አላህ ረጅም እድሜ ይስጥ። በጣም አፈቅርሃለሁ እወድሃለሁ በጣም ነው የምወደህ። አንተ አትወደኝም ግን? ኧረ እኔማ ቆይ ትነግረኛለህ። ደግሞ ስልክ የማያነሳው ነገርስ 10 ጊዜ ስደውል ስልክ አያነሳ። ቆይ ፋሚሊ ስልክ የማያነሳላችሁ ሰው አስባችሁት? አሬ እኔ ፍቅር አይኔ ራሱ አይናገርማ እንዴት እንደምወደህ ምኑ ነው የሚናገረው? ፋሚሊ እቺ ሴት እየወደሰነዝርብኝ ነው። ለዘነዝር እያሰብኩ አንተ መላጣ ፊት። እሺ ይሄ መላጣ ፊት ደግሞ ሰው ለምን ይፈልገዋል? ጺም የለ ጺም ነው እኮ ውበት። እንዴት እንደምወደህ እዴ አተሳፈሪ እንደዚህ ልምጥ ያለ ፊት ማን ይፈልጋል? ልጅ እየመሰልካቸው እኮ ነው ያላህ እየተፈጥሮ እኮ ነው። አላህ ደግሞ ሰው ሲሰራ ያለ ምክንያት አይደለም። በሁሉም ነገር አሟልቶ ምናምን ነው የሚፈጥረው። በነገራችን ትልቅ ስጦታ ግን አለ ወላሂ። ግን አሁን አልሰጠህም። እሺ ምንድን ኧረ ልቤ እየመታ ነው። ወዴት ነው? ከዛ ደግሞ ያደረክልኝ ጥሩ ነገር ብቻ ነው ትዝ የሚለኝ። እሺ በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። በጣም የምትለይ ልጅ ነሽ። ይሄ ደግሞ አስተዳደግሽም ይመሰክራል። ለዛም ነው አላህ የኔ ሚስት ያደረገሽ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የና ፋሚሊ ቤተሰቦች እንዴት ናችሁልን? ሰላም ነው ወይ? እኛ አለን አልሐምዱሊላህ። ዛሬ የመጣሁት በጣም ስለተናደድኩባችሁ፣ በጣም ስለተከፋውባችሁ ለእናንተ አንድ ምክር ልመክራችሁ ነው። በጣም መመከር ስላለባችሁ ማለት ግን ያህ ምክር ቆይ ለበኋላ የቆየኝና ዛሬ የመጣሁበትን ጉዳይ ልንገራችሁ። ዛሬ በአዲስ ነገር ነው የመጣሁት። ግን በመጀመሪያ ቤቱን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ሼር አድርጉልን። ቪዲዮቻችን እንኳን ይዞኝ ነው ፋሚሊ ሳል ነገር ይዞኝ ነውና ቪዲዮቻችንን ሼር ላይክ እያደረጋችሁ አበረታቱን ፋሚሊ። ምንድነው እንዴ እናንተ አስታበረታቱን እኛም ደግሞ ቶሎ ቶሎ እንመጣለን። እናንተም ደግሞ አታሳፍሩንም አውቃለሁ። በጣም ነው የምታበረታቱን። ያው ኢንቦክስም በምንም እናውቃለን፣ በኮሜንትም በጣም ምርጥ ፋሚሊ እንዳለን እናውቃለን። ኦልሞስት አሁን ከእናንተ ጋር ከተገናኘን ቢያንስ 7-6 ወር ይሆነናል አይደል? አሁን ደግሞ ኢንሻአላህ እንቀጥላለን። ከዚህ በላይ ደግሞ ከፍ ብለን ፋሚሊ ከእናንተ ጋር ከሆነን እኮ 3 አመት ሞላን የምንልበትን አላህ ያድርግልንና ረጅም ጊዜ አብረን እንቆያለን። እናንተም ደግሞ ፋሚሊዎቻችን እየበዛችሁልን ሂዱና አሁን ሰብስክራይብ አድርጉ። በጣም ነው የምንወዳችሁ። አሁን እንግዲህ ወደ ራሴ ሐሳብ ስመጣ እስከዛሬ ድረስ ይሄ ሁሉ ጊዜ ባሳለፍ ጊዜ ከእናንተ ጋር ለባሌ አመስግኘው ወይም ሆነ ፍቅሬን ገልጬለት አላውቅም። ስለዚህ ዛሬ ከመሬት ተነስቼ ፍቅሬን ግለጭለት አለኝ ማለት ፋሚሊ። እናንተ ግን አሁን አብራችሁ የኖረን ሰው እንዴት ነው ፍቅር ስገልጸው የሚያሳፍረው? እኔ እንኳን አሁን እንደዚህ እሱ ሳይኖር ለእናንተ ፍቅሬን ልገልጽለት ምናምን ስል ሺም ይዘኛል። ይሄ ሁሉ እግዚአብሔር ቆይቼ ማለት ነው። እና ፋሚሊ ደውዬለታለሁ፣ እየመጣ ነው። ፉዬ ባይገርማችሁ በጣም የዋህ ልጅ ነው። ገና በልጅነቱ ብዙ ነገር ነው የሚያቀድ ሰው ነው። ብዙ ነገርን አርቆ የሚያስብ ሰው ነው። እንደ ወጣት እንደዚህ በቃ አለ አይደለ ወጣ ያለ ባህሪ የለውም። ለሚስቱ፣ ለልጆቹ፣ ለቤተሰቦቹ የሚኖር ነው። ወደፊት አሁን ምን ባረግ ነው ማስደሰታቸው? ምን ባረግ ለበቃ ለውጥን የሚፈልግ ሰው አይነት ነው በጣም ማለት ነው ከምታስቡት በላይ እና ውስጡ በጣም ንጹህ ሰው ነው። እኔ እንጃ ስለሱ አንዳንዴ እንደውም አንድ ሰውን አውረታችሁ እኮ መቼም አጨርሱትም ታውቃላችሁ። ቃላት ራሱ የማይገልጽላችሁ ሰው አለ አይደለ? እንደዛ አይነት ሰው ነው። እኔ በጣም ነው የምወድህ፣ በጣም ነው የማከብርህ፣ በጣም ነው የማፈቅርህ። አላህ ደግሞ የምታስበውን ነገር ሁሉ አላህ እቅድህን ሁሉ ያሳካልህ። እኔ በምንም ነገር ከጎንህ ነኝ እና ደግሞ ከባሎች ሁሉ ትለያለህ። የእናንተን ባል ምናምን እየነካባችሁ አይደለም፣ ግን በቃ ይለይብኛል። ለምን ታታሪነቱ ገና በልጅነቱ ያው የመጀመሪያ ልጅ ነው። የመጀመሪያ ልጅ ስትሆኑ ታውቃላችሁ ብዙ ነገር። እኔ አሁን የመጀመሪያ ልጅ አይደለሁም፣ ግን የመጀመሪያ ልጅ ምንነትም በሱ ነው ያየሁት። ማለት ብዙ ኃላፊነት ይኖርባቸዋል። እኔ በቃ አላቅም፣ ብቻ ለሱ ቃላት የለኝም። እና ፋሚሊ እኔ በጣም ነው የምወደው። አሁን ይኸውላችሁ እናንተ ጋር ይሄን ሁሉ ፍቅሬን ገልጬለት በኋላ ሲመጣ ምለው እንዳላጣ
ገባችኋ? ማለት አላጣም ይኖረኛል እኮ ግን አሳንስበታለሁ። ስለዚህ እስኪመጣ ጠብቀን በደንብ አድርገን እንገልጽለታለን። በጣም 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 በቃ ለእናንተ እየነገርኳችሁ ነው። እኔ አሁን ለሱ ነገረው ሳይሆን ለእናንተ እየነገርኳችሁ ነው። ፉዬ ማለት በቃ በልጅነቱ ገና ላይክ ቅድም እንደነገርኳችሁ የመጀመሪያ ልጅ ነው ብያችኋለሁ። ገና ደረስኩ እያለ በቃ እየደረሰ አስቡት። መድረስ ማለት ገና ልጅ ነው እኮ አሁንም፣ ግን ለፋሚሊ የመጀመሪያ ልጅ ስለሆነ ቤተሰቡን እሱ ነው በቃ የሚይዘውና በዛ ሰዓት ነበር እኔን ያገባኝ። አሁንም ቢሆን ለቤተሰቡም ለኛም ተክቶ እያኖረን እሱ ነው። ምንም ነገር በቃ የሆነ አልችልም የሚለውን ነገር አያውቅም። ምንም አልችልም የሚለው ነገር የለም። ምንም ነገር ይሰራል። እኛ በህይወታችን አሁን ከተጋባን 4 ዓመት ሆኖናል እና ብዙ ነገር አይተናል። በጣም ብዙ ነገር አይተናል። ችግርን አይተናል፣ መነሳትን አይተናል፣ መደሰትን፣ ማዘንን፣ በጣም ብዙ ነገር። ግን እዚች ጋር ላታወጡት ትችላላችሁ። ሁላችንም ጋር ያለ ነገር ነው ይሄ። ሁላችንም ጋር ደስተኛ ነንም፣ ሁሌ ሀዘንተኛ አንሆንም። ግን በዚህ ሁሉ ጊዜ ውስጥ ያው ሐቂቃ ማለት ነው። እዚህ ሁሉ ጊዜያት ውስጥ ግን ፋሚሊ እኔ ከፍዋድ ማለት ነው እንደዚህ በቃ ምንም አሳጥቶን አያውቅም። ምንም ነገር ማለት ነው። አስቡት፣ ለኛ ብቻ አይደለም ለቤተሰቡ አንድ ላይ የሚያስተዳድረን አንድ ወጣት ልጅ ማለት ነው። እና በአሁኑ ሰዓት አይደለም በሱ እድሜ ማለት እናውቃለን ብዙ አይነት ሰው እንዳለ። ግን አንተ በቃ ትችላለህ፣ ትለያለህ። አላህ ያገዘህ ከአላህ ጎን ስለሆንክ ሁሌም ዱዓ ስለምታደርግ ስለምትሰግድ በኢማንህ ስለጠነከርክ ነው ይሄ ሁሉ ነገር አላህ የሚያግዝህና አሁንም በርታልኝ። እናንተም ደግሞ አበረታቱት። በቃ ሞራል ይሆናል። አንድ ሰው እኮ በገንዘብ ብቻ አይደለም የሚያገዘው፣ በምክር። አሁን እሱ የጎደለውን ነገር አንድ ሰው ሲመክረው የሰው ሙሉ የለም። እሱ ቢያንስ አሁን አዋቂ ነው ብያቸዋለሁ። ምንም ነገር ሊጎለው አይችልም፣ ግን ሊሳሳት ይችላል። የሆነ ሰው መጥቶ ሲመክረው ግን ያስተካክለዋል። እንደዚህ ተሳስቻለሁ እንዴ አሁን እኔ እናንተን በመክራችሁ የሆነ ነገር ብላችሁ እናንተ ኮመንት ጽፉልኛላችሁ አይደል? ከኮመንታችሁ ትምህርት ወስድበታለሁ። እኔ የማላውቀው ብዙ ነገር አለና ማለት ነው። የሰው ሙሉ የለም እና እንድዛላችሁ ፈልጌ ነው። የኔ ምን ልበልህ በቃ አለሜ ነህ። አላህ ረጅም እድሜ ከጤና ጋር አላህ ይወፍቅህ። አሁን እንግዲህ ሲመጣ እነግረዋለሁ ማለት ነው። ዛሬ ፍቅሬን ነው የምገልጽለት። ግን እኔ ገና ሲመጣ አስቡት፣ ነገረኛ እኮ ነኝ እኔ ማለት ፋሚሊ ብዙ ጊዜ ማለት ምን እንደምሆን አላውቅም። የሆነ ነገር በቃ ቤቱን ፏርጌ ምናምን በፍቅር ጠብቀዋለሁ ምናምን ብዬ ፏረግና ሲመጣ ወይ በነገር በቃ ግን ነገር ካላወራን አይሆንልንም። እኛ ሴቶች የሆነ ነገር ካለኮስን ምናምን ስለማይሆንልን ሲመጣ ያው ትንሽ ብሽክሽቅ አረጋዋለሁ፣ አበሽቀዋለሁ፣ አናደዋለሁ። ባንዴማ ፍቅሬን አልገልጽለትም እንዴ ዛሬ ምንድነው ነው የሚለው። የሆነ ስጦታ ገዝቼለት ምናምን ቢሆን ደስ ይለኝ ነበር። ግን ኢንሻአላህ እገዛለታለሁ። ለዛውም መኪና ነው የምገዛለት። እንደዚህ የስጦታ ማነስ ምናምን የለውም አይደል? ኢንሻአላህ ከአላህ ጋር ይሳካልኛል። እና ፋሚሊ ቅድም ደግሞ መክራቸዋለሁ ያልኳችሁ ነገር እኔ እናንተ ትመክሩኛላችሁ እንጂ እንዴት እመክራቸዋለሁ? አንዳንድ ስለ ትዳር መጠየቅ የምትፈልጉትን ነገር ካለ እኔ እስካሁን ድረስ ባሳለፍኩት ያው ብዙ ነገር አለና ነገራችኋለሁ። የማውቀው እናንተ የምታውቁትን እንለዋወጣለን እንጂ ሀሳብ እናንተን ምን እመክራችኋለሁ? እኔ ውድ ፋሚሊዎች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም በጣም በቃ ትለዩብኛላችሁ። ወአለይኩም ሰላም። ምንድነው ዛሬ ከፋሚሊ ጋር ሳመኝም አይባልም እቀፈኝም አይባልም። ስገባ ለምንድን ሳምከኝ ሳመኝ ሳለ እንዴ መብቴ እኮ ነው። ሚስቴ አይደለሽን? እና ፋሚሊ እንደነገርኳችሁ ነው። ይሄ ልጅ ማለት ነው አምሽቶ ነው የሚመጣው። እኔ እንደው ቢያንስ እንኳን የእናንተን ኮመንት ሲያይ እንዲረጋጋ አስቤ ነበረ። ያመሻል፣ የት እንደሄደ ስልክ አይነሳ። ደግሞ ስልክ የማያነሳው ነገርስ 10 ጊዜ ስደውል ስልክ አያነሳ። ቆይ ፋሚሊ ስልክ የማያነሳላችሁ ሰው አስባችሁታል? የት ነኝ የት ገባው አይልም። ዝም ብሎ ነው የሚቀመጠው እንዴ እንደዚህ አይነት ሰው። አረ አንተ በእናትህ ትልቅ ሰው ነህ አንተ። ነው እያወራሽ ነው? እየነገርኳቸው። ምን አጠፋው? ይሄ እየሰማህ አይደል እንዴ? መልካም ሰው መሆኔን ታውቃላችሁ። ለሚስቴ ጥሩ ሰው መሆኔን ታውቃላችሁ። ለሚስቴ አጋዥ መሆኔን ታውቃላችሁ። ምንድነው እሺ ያጠፋሁት? አጥፍቻለሁ? ጥፋት ከመጀመሩ ነው ያገዝከኝ። ለምንድን ነው ስልክ ማታነሳው? 10 ጊዜ ካልደወል ሳይለንት እንዴት ታደርገዋለህ? እኔ አልደውልልህም። ሁሌ ይኸው ፋሚሊ ደግሞ እኮ ከአንዴ
ስንት ቀን እንደምነግረው በጣም ነው የምናደደው። እኔ ደግሞ እሺ እኔ ምን አደረኩት? ያው ፋሚሊ አንዳንዴ በአጋጣሚዎች ምናምን ሳይለንት ይሆናል ስልኬ ማለት ነው። ሁልጊዜ ደግሞ የሚያጋጥመኝ ምንድነው ስልኬ ሳይለንት ሆኖ ነው ፎዙ ምደውለው ማለት ነው። ስደውል 5 ሚስ ኮል ለምንድን ነው ሳይለንት የምታደርገው? 8 ሚስ ኮል። ቆይ ለምንድን ነው ሳይለንት የምታደርገው? ቆይ ሁሉ ሚስ ኮል ምንድነው? አታምኚኝም እንዴ? አይ እኮ ሌላ ኩፒሽ ነው እንደሚመስልሽ? ማመን መተማመን አይደለም። ወላሂ አንድ ደውዬ ማለት ነው አንድ ደውዬ ካላነሳ በቃ እደጋግመዋለሁ። ደግሞ ለምን ሳይለንት ስራ ላይ ሆኜ ይሆናል። ድምፅህን መስማት ከፈለኩ ሳይበለው ይሆናል። ለምን ሳይለንት ታረከው? ማውራት ጥሩ አይደለም። ለምን ሳይለንት ታረከዋለህ እንዴ? እኔ እኮ አጋጣሚ እንዴት ይሆናል? ከቤት ስትወጣ እኔ እኮ እዚህ ቤት እኮ ሲጠራ ነው የማየው። እዚህ ቤት ሲጠራ አየዋለሁ ምናምን ጠርቶ አየዋለሁ። ስትወጣ ሳይለንት ነው። ስመጣ ከዛ እየመጣሁ ለብቻ እያወራሁ ምን ይጠብቀኝ ባሏን እያሰበች ስራ እየሰራች ብዬ ስመጣ ከፋሚሊ ጋር እያወራች ነው። ይሄም ጥሩ ነገር ነው። ከፋሚሊ ጋር ብዙ ጊዜ ምን እያደረኩ ነው የምጠብቀው? አንቺ ብዙ ጊዜማ ያው እያብሰለሰልሽ ሰውዬ የት ነው የዋለው? ምን እየሰራ ነበረ? አንተ ነገረኛ ሚስት እያደረገኝ ነው። ዝም በል እየሰራ ነበረ። ከማን ጋር ነው የዋለው? ምን እያሰበ ነው የዋለው? ምሳ በልቶ እሱማ ይበላል። ወዳም ነው ቲና ከዛ በኋላ አብሮት ግማሽ ሊበላ ይችላል። እዛ ሱቅ አካባቢ ማን አለ ብለሽ ቼክ ታደርጊያለሽ አይደል? እንደዛ ነው። ስቀልድ ነው ፋሚሊ። እቺ ሴት እየወለሰነዝርብኝ ነው። ለዘነዝር እያሰብኩ አንተ መላጣ ፊት። እሺ ይሄ መላጣ ፊት ደግሞ ሰው ለምን ይፈልገዋል? ጺም የለ ጺም ነው እኮ ውበት። ይኸው ፋሚሊ ይኸው እንደዚህ ልምጥ ያለ ፊት ማን ይፈልጋል? ልጅ እየመሰልካቸው እኮ ነው። ያላህ እየተፈጥሮ እኮ ነው። አላህ እየደረሰ ሰው ሲሰራው ዝም በል በእናትህ። ያው ያለ ምክንያት አይደለም። በሁሉም ነገር አሟልቶ ምናምን ነው የሚፈጥረው። እኔ እዚህ ፊት ላይ ጺም ቢኖር በነገራችን ላይ ብርቅዬ ጺም አለብህ። ኬት እንዳመጣኸው እኔ እንጃ። ያው ጺም ቢኖርብኝ ላያምርብኝ ይችላል። ገባሽ? ኧረ አባት ፈልገኸው ነው ያጣኸው። እሺ ቆይ ጺም ያስጠልቶሻል? መላጣ ያስጠልቶሻል? እዚህ ጋር እየደበረሽ ነው? አዎ እየደበረኝ ነው። እና ምን ላድርግ? ላስተክልህ እንጂ እንደውም ታስተክል ባስተክልም አይቀበልህም። ይሄ መቼም ምንም ቢሆን እቺ ልጅ በጣም እኮ ነው ፋሚሊ ግርም። አሁን አንተ ሁሌ በቃ ልጅ እየመሰልክ እንደዚህ ልትኖር ነው ወይስ ምንድነው ሐሳብህ? ፎዚዬ ግን ፋሚሊ ይመሰክራል ልጅ መሆኔ። ግን ምን አለ መሰለሽ ዋናው ጺም አይደለም አይምሮ ነው። የኔ ደግሞ አይምሮ ይሰራል። ገባሽ? አፈጠጥኩበት አንተ ሳያስበው ጺም እንደምትወጂኝ አውቃለሁ። ያፈጠጥሽብኝ ስለምትወጂኝ ኧረ ለዛ የምን ውዴታ ጺምህን በጣም ዛሬ አይደለ እንደዚህ ቀርቤ እንዲሳየው ወይኔ እውነትም በቃ ጺም አይበቅልም ብዬ በጣም ተጸጸትኩኝ። ያው ልንገርሽ እኔ አሁን ይሄ ፊት ላይ ጺም በቅሎ ስለማይሆን ነው። በቃ ፈጣሪ ራሱ በቃ ጺም አይበቅልብህ እንደዚህ ነው። ደግሞ በዛ ላይ ደግሞ እድሜም ገና ስለሆነ ትፈልጋለህ ጺም? እኔ አልፈልግም ግን እኔ እፈልጋለሁ። እሺ አንቺ ትፈልጊያለሽ? ከእድሜ ጋር የሚመጣ ነገር ነው ጺም። ኧረ አይመጣም። እኔ 18 ዓመት ልጅ እኮ እንደዚህ ጺም ወጥቶበት አያለሁ። በነገራችን ላይ ታናሽ ጺም አለ እና ወላሂ እሱን ነገር ላይ ታላቂ ነው የሚመስለው ማለት ነው። እና ለዛው ለምንድን ነው አንተ ታናሽ አስቡት። እሺ ለምንድን ነው አንተ የሌለብህ? ቆይ እንዴት ነው? እኔ እኮ ገርሞኝ እኮ ጸጉር ኮትኩተው ወይስ ምን ላደርግበት? እስቲ ፋሚሊ የሚደረግ ነገር ካለ ሚስቴን ለማስደሰት እኔ ወደዋለሁ ጺም አውቂ። ያው እንደዚህ ያው ልንገራችሁ፣ አንድ ሰው ምን ያደርጋል መሰላችሁ? የልቡን ይናገርና የውስጡን ይናገርና ከዛ በኋላ እንትን ይላል ወደ ማባበል ይሄዳል። እንደዚህ ታባብለኛለች። እኔ ደግሞ ችግር የለውም ሚስቴ የፈለገ ነገር ብትለኝ ነው ወድሽ አሬኔ ፍቅር አይኔ ራሱ አይናገርማ እንዴት እንደምወድ ምኑ ነው የሚናገረው? አይንሽ እኔ እኮ ዛሬ ማለት ነው በቃ ለፋሚሊዎቼ እየነገርኳቸው። ምንድን ነው የነገርሻቸው? እንዴት እንደምወድ እቴ አልተሳፈሪ። እሺ ምንድን ነው ዛሬ ይለኛል ጽልይ ስጦታ አዘጋጅቼልሃለሁ እንዳለለ እንትን አላልኩም። ስጦታዎች በነገራችን ትልቅ ስጦታ ግን አለ ወላሂ። ግን አሁን አልሰጠህም። እሺ ምንድን እሱን እሰጥሃለሁ። ነገር ወዴት እየሄደ ነው? እሱን እሰጥሃለሁ ግን አሁን አይደለም። አሁን ግን ዛሬ ሀሳቤ ዛሬ ደግሜ ያፈቀርኩ
ፍቅር ያዘኝ ብታይ ዛሬ ስላንተ ሳስብ ይሄ ለምሳሌ ሰውን ስታፈቅር የለም ስተኛ ስላንተ ስነሳ ስላንተ ብታይ ፍቅሬ በቃ አረ ልቤ እየመታ ነው። ወዴት ነው? ከዛ ደግሞ ያደረክልኝ ጥሩ ነገር ብቻ ነው ትዝ የሚለኝ። እሺ ወይኔ ፉጂን እንደዚህ ወደዋለሁ አልኩኝ። እንግዲህ ነገር ወዴት እየሄደ ነው? እሺ እና በጣም ነው የምወደህ። አንተ አትወደኝም ግን? አረ እኔማ ቆይ ትነግረኛለህ። እሺ አቋረጠችኝ። ፍቅራት እንደማፈቅራት ልነግራት ስል አስቋረጠችኝ። አቋረጠች። አልሐምዱሊላህ እሱም ይሳሳታል። እኔ ብቻ መሳሳት ነበር የሚመስለኝ። እሺ እና እስከ ዛሬ ለኔ ብዙ ነገር ሆነሃል። ብዙ ነገር አድርገህልኛል። ሰድቤ ተናጋሪ ነኝ ታውቃለህ ካንተ በላይ። እኔ አድርገህልኛል አይባልም፣ ምክንያቱም አንቺ ማድረግ ግዴታ። እሺ አና የበለከረመ ነው ልጅ አሽኮረምሽ። እሺ ወላ አንተ ረፍ። እሺ በቃ በጣም ነው የምወደህ። በቃ የኔ ፍቅር እንደዚህ ነው የምገልጸው። እኔ እኮ ማለት አንተ እኮ ነው። እሺ ልንገርህ ድጋሚ ብዬ የኔ ሁሉ ነገር የኔ ባል የኔ ምርጥ ባል። እሺ ብናደድም ባበሳጭህም በቃ ከልክ በላይ እንኳን አናድጄህ አውቃለሁ። ግን ካንተ እንዴ ካንተ ማለት ነው ምንም መጥፎ ቃል ሰምቻለሁ። እያናደድኩ በጣም ማስተውለውን ነገር ነው የምነግርህ። እዚች ጋር በጣም እያናደድኩ ያን ነገር እንድትለኝ እንኳን በገፋፋ እንደዚህ ነው ብለህ እንኳን ሰው ተናዶ አዎ ነው ይላል አይደል? የሆነ ነገር ግን አንተ እንኳን እንደዛ አትለኝም። እንደዛ ነገር እንኳን አትመልስልኝም። በጣም የምትለይባለ ውስጥህ በጣም ንጹህ የሆነ የልጅ አዋቂ ለወደፊት መለወጥ የምታስብ አንዳንዴ ሼባ ያለ ይመስለኛል ደግሞ ውስጥ። እንዴት በጣም በቃ እንትን ለሰው ሀሳብ የለም እንዴ? ወጣት እኮ ይሳሳታል። ቢያንስ የሆነ ሰዓት እንኳን ተናጋሪ ሊሆን ይችላል። ግን አንተን የሚያውቅህ ነው የሚያውቅህ ማለት ነው። እዚህ ጋር ይመሰክራል። እና በጣም አላህ ረጅም እድሜ ይስጥህ። በጣም አፈቅርሃለሁ፣ እወድሃለሁ። እኔም በጣም ነው የምወድሽ የኔ ውድ። የኔ ደግሞ አንድ ነገር ልንገርሽ፣ ስሚ አዳምጪ። እኔ ፏድ ብዙ ነገር ምለው ነበር እኮ ግን እኔ በቃ ጠፋብኝ። ምን ችግር እኔ ልንገርልሽ አይደለም እኔ ብዙ ምለው ነበር። ችግር የለውም። ያው ይሄ ሁሉ ነገር ለኔ አይገባም። አንደኛ ማለት ነው እንዴት ስልሽ ታደርግልኛለህ እንዲሆነህልኛል ሳይሆን ያው እኔ በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። በጣም የምትለይ ልጅ ነሽ። ይሄ ደግሞ አስተዳደግሽም ይመሰክራል። ለዛም ነው አላህ የኔ ሚስት ያደረገሽ ማለት ነው። እና አንቺ ለኔ ብዙ ለተውለሻል። ያንን ደግሞ የፈለግኩ ነገር ላንቺ ማድረግ ብችል ያን ቦታ ይተካ። ገባሽ? እኔ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ታናሽሽ በሆነም ወላሂ ማለት ነው እንዴ ማለት ነው በቃ የመጣ ያው ልንገርሽ አስቋረጥኩት። አያችሁ እኔ እኮ ስለሚገባኝ ስለምታለቅስ ነው ቶሎ ብዬ የቀየርኩባት። ታለቅሳለች የሆነ ነገር ስላታለቅሳለች ለዛ ነው። እና ፋሚሊ ፎዚዬ ማለት በጣም ለኔ ብዙ መስዋዕት የከፈለች ሚስቴ ናት እና እሷን ውለታ አልከፍለውም። በጣም ትለያለሽ። የኔ ውድ ሚስት ነሽ፣ የኔ ፍቅሬ ነሽ እና ብዙ አታስቢ። ስለኔ ደግሞ ብዙ ፍቅር ለመናገር እንትናት በይ ማለት ስራ ይሁንብሽ፣ ችግር የለውም። እኔ ውስጥሽን አውቀዋለሁ። ከዛ በላይ ደግሞ አንቺ ውስጥ ካለው በላይ ደግሞ የኔ ፍቅር ሀያለው በጣም ይበልጣል። አታስቢ። ታናሽሽም ብሆን አንዳንዴ እንደባል እንትን በይ። አንተ እንደዚህ አትበልታና እንደኛለህ አትላኪኝ ፎዙ። እኔ ታናሽሽ ብሆንም የቤቱ አባወራ ገባሽ አይደለ? ትናደዳለች እንደዚህ ስላት ፋሚሊ እና ያው ለነግርሽ የፈለኩት ይሄን ነው። ያው ሚስቶች የምታውቁ ከሆነ ቤት ውስጥ ብዙ ጊዜ ተኝታችሁ ሰውን አትዘዙ፣ ጥሩ አይደለም። አንተን ይመቻዘዝኩ ዝም በይ፣ አትዘዙ፣ ጥሩ አይደለም። መታዘዝ እኮ ችግር የለም። መተባበር ባንዴ ይከረበታል። አሁን እየገለጸልኝ የነበረ ሰው ታናሽ ነህ ተብሎ የሚደርስ መድሎ ጥሩ አይደለም፣ ጥሩ አይደለም።
ጭራሽ ያው ከሷ አይታ ፋሚሊ ሲሚል ራሱ ነው እኮ እንደ ልጅ እያሰበ ነው ራሱ ልትልከኝ ትሞክራለች አሁን ትንሽ ከቆየሽ ማለት። ስለዚህ እኔ አባወራ ሰው በጠዋት ተነስተሽ ቡና ማፍላት አለብሽ ገባሻ ለኔ ማለት ነው። እና የሁሉ ቀባጠርኩት እኔ ቀልዴን ነው እኔ ያላልኩም። ኧረ ዝም በል ፋሚሊ እንደውም ኮሜንት ላይ አስቀምጡልኝ ማን ትልቅ እንደሚመስል ግን አደራችሁ። እና በጣም እንወዳችኋለን እናከብራችኋለን። እኔ ደግሞ ዛሬ ከስራ መጥቼ እንግዲህ ይህን የመሰለ ከፋሚሊ ጋር ደግሞ እንደዛልፍ ስላደረግሽኝ በጣም አመሰግናለሁ። ምክንያቱም በጣም ናፍቀውኝ ነበረ። እኔ በጣም ነው የምወደው ፍቅሬን ልገልጽልህ እኮ ልጅ በቃ ፍቅር አትግለጭልኝ እኔ ውስጥሽን አውቀዋለሁ። ስራ ነው የሚሆንብሽ ስለማቀሽ ችግር የለውም አብሽሪ እሺ ልቀቂ የኔ ውድ እና ውድድ አደርግሻለሁ አፈቅርሻለሁ እሺ። ግን ከፋሚሊ ጋር እንዲህ ልታወሪ የነበረውን ነገር ንገሪኝ ምንድነው? ኧረ ስላንተ እኔ ላንተ ፍቅሬን ልገልጽልህ ሌላ ምን አዲስ ነገር ይኖራል? ኧረ ፋሚሊ እና እኔ እኮ ነኝ የገለጽኩት ፍቅር መጥቼ እኔ እኮ ነኝ የገለጽኩት መጥቼ አስገለጽኩ ማለት አይደለ በዘዴ ሚስት እኮ ብልሃቷ እኮ ብልሃት አይደለም እኮ እኔ ይገርመኛል እኮ ያው የሴት ልጅ ብልሃት ቀድማ እንደምትፈቀር እንደምትወደድ ለማወቅ ያው እንደዚህ መታ ፍቅር ትገልጻለች። ከዛ ባል ደግሞ ልቡ አይችልም ያው እንደዚህ የውስጡን አውጥቶ ይናገራል ማለት ነው። ሚስቶች ግን አራዳ ናችሁ ይመቻችሁ። እና አንዴ የምናሳዝነው ባሎች ነን ያው እንግዲህ እንደዚህ እየተጨኮንን ምን ኖረው እኔ ያላልኩም። እና የኛ ውድ ምናከብራችሁ ምንወዳችሁ ውድድ ምናረጋችሁ ቤተሰቦች በጣም ወላይ ለእናንተ ያለን ፍቅር ይለያል። ይሄ ፋሚሊ ደግሞ ስለተቀላቀላችሁት ሰብስክራይብ ስላደረጋችሁ አብራችሁ ደግሞ የሁሉ ጊዜ ስለቆያችሁ እናመሰግናለን። በዛ ላይ ደግሞ በውስጥ ገብታችሁ በጣም ብዙ ነገር ማለት የምታወሩን እና የምታበረታቱን ሰዎች አላችሁ። ለእናንተ በጣም እናመሰግናለን። የምር በቃ ቆንጆ ፋሚሊ እንዳፈራን በዚህ ነው እኛ እያመንን ያለ ነው። ምክንያቱም በቃ ብዙ ነገር ጭራሽ እንደ ፋሚሊ ቀርባችሁ ብዙ ነገር እናወራለን። ታውቃላችሁ ውስጣችሁንም እናንተ የምታወሩን ሰዎች እና ለእናንተ በጣም እናመሰግናለን።